ክቡራትና ክቡራን ተመልካቾቻችን በራሃ ጁማዓችን ራሃ ያደረጋችሁ እንደሆነ ተስፋ እናደርጋለን። ደስ ብሏችሁ እንደምትቆዩ ባለሙሉ ተስፋ ነን ኢንሻአላህ። በነገራችን ላይ ጁማዓ ሲመጣ ሱና ተብለው ከሚጠቀሱ ነገሮች መካከል በርካታ ሱናዎች አሉ። ጁማዓ ሱናዎች አለ። ጧት ላይ ተነስተን ይሄንን ታደርጉ በተለይ ኸሚስ ማታ ብዙ ወንድሞች ያስታውሳሉ። ቴክስት ማድርገው ሽቶ ተቀብታችሁ ሲዋክ አድርጋችሁ የሚሉት ነገር አለና ከነዛ መካከል እንደው አንዱ ላይ ከተመልካቾች ጋር ሐሳብ ብንለዋወጥ በጣም ደስ ይለኛል። የጁማዓ ሱና መልእክተኛው አለይሂ ሰላቱ ወሰለም ባስቀመጡት መሰረት ጁማዓ ቀን ከሚደረጉ ሱናዎች መካከል አንዱ ምንድነው? ሲዋክ ነው። ጥርስን ፍቆ ንጽህናውን ጠብቆ መሄድ ነው። ይሄ የተቀሩት ቀናት አይደረግም ማለት ነው። ሳምንት ጁማዓ ጠብቀን ነው ማለት ነው። ግን ጁማዓ ብቻ ተብሎ የመጣ ነገር አለ እንዴ? ምናልባት ጁማዓ የንጽህና ቀን ስለሆነ እንጂ ጥርስ መፋቅ በእስልምና ውስጥ ረሱል ሰለላሁ ዐለይሂ ወሰለም ለውላ አን አሽቀ አላ ኡመቲ ለአመርቱሁም ቢስቲዋክ እንደ ኩሊ ሰላቲን ወፊ ሪዋያቲን እንደ ኩሊ ውዱኢን ያሉበት አለ። እንደው ህዝቤ ላይ ተከታዮች ላይ ይከብዳቸዋል ብዬ ባልፈራ ኑሮ ጥርስን መፋቅ ሰላት በሰገዱ ጊዜ ጥርስን መፋቅ ውዱ ባደረጉ ጊዜ ግዴታ አደረግባቸው ነበር ብለዋል። ስለዚህ ሁሌ የሚሰራ አንድ ሙስሊም ጥርሱን ሳይፈቅ ከቤት መውጣት ምን ማለት ነው? በፍጹም ማለት አይመጣውም። ሰው ፊት ነው የምትቀርበው። ኮንፊደንስህም ይሰልበዋል ማለት ንጽህና በእስልምና ውስጥ ዲናችን የንጽህና ዲን ነው። መቆሸሽ የሚባል የለም። ጽድት ንጹህ መሆን ነው ያለበት። እስልምና ያስተማረን ይሄ ነው። ሌሎች እምነቶች ላይ ነው በነገራችን ላይ በአንዳንድ እምነቶች ስም አልጠቅስም መቆሸሽ ኢባዳ ነው። እንደማመነን እከሌ የሚባል የሃይማኖቱ መሪ እኮ ለ10 ዓመት ገላውን አልታጠበም በጣም ፈጣሪውን ይፈራል ምናምን ይባላል እኮ። በተለይ በሚዲቫል ኤራ ላይ እነዛ ሰዎች ውሃ ራሱ ቢነካቸው ወንዝ ሲሻገሩ ነበር። እስልምና የንጽህና ነው። ስለዚህ ጥርስ መፋቅ ጁማዓ ደግሞ የበለጠ ሰው ይወደዳል የሚለው ነገር በተለይ ይሄ ከእስትخدام ሲዋክ ጥርስን መፋቅ ጋር በተያያዘ ሚቶች አሉ ማለት ተገቢ ያልሆኑ ሐሳብ እንትን የሚደረግባቸው ማለት ነው። የመጀመሪያ ለምሳሌ በጥርስ ብሩሽ በዚህኛው ፕላስቲኩ ብሩሽ ብለን በምንጠራው አለ አይደለ? በተለምዶ ኮልጌት ሲግናል ምናምን ብለን በምንጠራቸው በሱ መፋቅ ኢባዳውን ያስገኛሉ። እኔ ከሚያስቁኝ አሁን አንዳንዴ ሐቂቃ እስልምናውን በጥልቀት ካለ መረዳት የሚመጡ ነገሮች አሉ። እስልምና ለምሳሌ ስለ ልብስ አያወራም። ምን መልበስ እንዳለበት አያወራም። ስለ አለባበስ ነው የሚያወራው። ማለት አለባበስ ምን መምሰል አለበት ጠቅላላው ነው። ይሄ ልብስ የምትለው ነገር ባህል የሚባል ነገር ነው። ከየአካባቢው ይለያያል። ሞቃታማ ሀገር የሚኖርና እዛ ጫፍ ደግሞ በጣም ብርዳማ ሀገር የሚኖር ሰው አንድ አይነት ልብስ ይልበስ ብለህ መሞገት ይሄ ከእስልምና የራቀ ነው። ስለዚህ የእስልምና የሚያወራው አለባበስህ ነው። በቃ አደቡ ምን መምሰል አለበት ነው። አንዘልና ኢላይኩም ሊባሰን ይዋሪ ሰውአቲኩም ወሪሻ ይሄ ነው። ከዛ ወሊባሱ ተቋ ዛልከ ኸይር ተቋ ደግሞ ጨምሩበት ያ ነው። ስለዚህ መቅሰዱን ነው የሚያው። ጥርስ መፋቅ ንጽህና ነው። በእንጨትም ፋቀው እንደውም ፊቂህ ላይ እኮ አንዳንድ የሚያስቁኝ ነገሮች አሉ። በእጅ መፋቅ ይቻላል ወይ ቆሻሻውን ማውጣት ምናምን ነገር አይ በራስ እጅ ሆነ አይቻልም ምናምን እንደዚህ። ስለዚህ ዋናው ያ ነገር ደረቅ መሆኑ ጥርስን ቆሻሻ ማንሳት መቻሉ ነው የሚታየው። ምናልባት በእንጨት አፍደል ብለን የምንሞግትበት ነገር ያለ አይመስለኝም። والله አለም እዚህ ጋር መታወቅ ያለበት ነገር የግድ ማለት አይደለም ግን ከእንጨት ዘሮች መልእክተኛው አለይሂ ሰላቱ ወሰለም የተናገሩላቸው ልክ እንደነ ሚስዋክና እንደነ አራክ የመሳሰሉ እንጨቶች አሉ። እነዚህ ማለት ምን መሰለህ ዝም ብሎ ያገኘኸው እንጨት ጉቶ ምናምን አንስተ ጥርስን አትፍቅም ማለት ጥርስ ስለፋቀለ ቆሻሻ ስላነሳለ ብቻ ማራለጀ ጉዳት እንትን ያደርጋል። አንዳንድ የእንጨት አይነቶች ጠንካራ ከመሆናቸው የተነሳ ድድንም ይጎዳሉ። የጥርስ መስታወቱን በሰፍርታል እንትን ያደርጋሉ ከፊል ከላይ በኩል ያለውን ከቨር ማለት ነው። ስለዚህ ለጥርስ ለስለስ ብሎ ጉዳት ሳያስከትል ግን ንጽህናንም አስጠብቆ የሚመጡ የመፋቂያ እንጨት አይነቶች አሉ። በዘልማድ የምናውቃቸው ለምሳሌ እኔ በጣም ማይ ፋቮራይት ከእንጨት ከሚሰሩ መፋቂያዎች መካከል አንዱ የችፍርግ ነው። ኦኬ ችፍርግ ታውቃለህ? ስሙ ራሱ ያዝቃል። ችፍ ነገር ነው መግዛት ነው። እኔ ባይን ነው የማውቀው አይቼ ችፍርግ አታውቅም?
አንተ ከተማ ያይ ከተማ እሷቸው ያው ሊያውቁ ምን ለማለት በርገር የብሩሹ አይነት አሁን እኛ የምናውቀው ለስለስ ያለ ብሩሽ ጥርስ ድድማ ያለው ስሞል ምናምን ላርጅ ተብሎ ቢቀመጥ ነው እንደዛ ሳይሆን አሉ እንጨቶች በፊት አሁን መፋቂያ የሚያዞሩ ሰዎች አሉ አይደል መፋቂያ የሚያዞሩ ሰዎች መታ ያደረጉ የሚያዞሩት ወደ 6-7 የሚደርሱ የእንጨት አይነቶች ከዛፍ ላይ ተቆርጦ ፍቅ እንትን አድርገው የሚሸጡ አለ ማቃቸው አሉ አሁን ወደ ተክራይማት አካባቢ ላይ ዛፍ አለ አይደል በቃ ዛፉ ምናልባት እንጨት ትክክል ሊሆን ይችላል ግን ዛፉን ግን በእንትን እዛው ይቆርጣል እዛው ቅርጽ እየተያዘ እንትን ይሆናል ግን አዩ በከነሰው አይቀር አንዳንዴ አሁን እነዚህም እኮ ዘመናዊ የምንላቸው በፕላስቲክ መልኩ የመጡትም የራሱ እንትን ከሳሙና ጋር አድርገው የመጡ ነገሮች አሉ አይደል የዘርፉ ባለሙያዎች ምናልባት እነዚህ ሲዋኮች ውስጥ በተለይ ተፈጥሯዊ እንጨቶች ላይ ጠቃሚ ነገሮች እንዳሉ ይጠቁማሉ ነው እንጂ ከንቱ የተሻለ ሪኮመንድ የተደረገው ዋነኛ ምክንያት ሳሙና ለምን እንደተጠቀመው ያለ መተካት ነው ሳሙናው እኮ እንጨቶቹ ይሰጡ የነበረውን ኢንግሪዲየንት በውስጥ ኬሚካሎቹንም ሪፕሌስ ያደርጋሉ አስለን የሚጨመቁትም ወይም እንትን የሚደረጉትም ኸርባል የሚባል የጥርስ ሳሙና ታይፕ አለ እንትን የሚደረጉት ለምሳሌ ሚስዋክ የሚባለው እንጨቱም አለ ሚስዋክ የሚባል ደግሞ ሌላ የጥርስ ሳሙናም አለ ከሚስዋክ ከሚባለው ዛፍ ተቀምሞ የሚሰራ ማለት ነው ስለዚህ አንደበታችንን ውስጡ በሚያመነጨው ኬሚካል ባክቴሪያዎችን የመግደል ጀርሞችን የማጽዳት ባህሪ ስላለውም ጭምር ነው እኔው ንጽህናን በመጠበቅ ውስጥ ብቻ ብዙ አይነት እንትኖች አሉ የመጀመሪያው ነገር ጀነራል ቅድም እንዳልከው መቃሲዱ ምንድነው የአፉስ ንጽህናን መጠበቅ ነው ምክንያቱም ሰዎች ጋር ስለምንገናኝ ጁማዓ ቀን ህዝብ ጋር ነው የምንሰባሰበው አይደል ለብቻ አትሰግድም ወይም ከትንሽ ሰዎች ጋር እንደምንሰግደው በጣም ከብዙ ኸልቅ ጋር ነው የምንተሰባሰበውና እዛ ሰዓት ላይ ንጹህ ሆነ መቅረብን የአፍ ንጽህናን መጠበቅን አንዱ ተደርጎ ሊታሰብ ይችላል ማለት ነው ስለዚህ ከቤታችን ከመውጣታችን በፊት ሰንዳ ብለን ዝግጅት ብለን ስንወጣ አንዱ ነገር ይሄ በየቀኑ ሊተገበር የሚገባ ነው እንደ እስላም አስተምህሮ በቀን ጥርስ መፋቅ ያለብን በቀን 5 ጊዜ ምናልባትም 10 ጊዜ ነው በሁለቱም ሪዋያ ተጥቢቅ እናድርግ ካለ ከሰላተም ወቅት ታረጋው ስተኛ ስትነሳ ደግሞ ከመተኛት በፊት መፋቅ አለብኝ ረሱል ሰለላሁ ዐለይሂ ወሰለም ቤት ሲገቡ የመጀመሪያ ስራቸው ጥርሳቸው መፋቅ ነው ከእንቅልፍ ስትነቃ አፍ ዝም ብሎ ረጅም ሰዓት ዝም ብለ ስለምትቀመጥ ይቀየራል ስለዚህ ጥርስ መፋቅ አለብን ጥርስ መፋቅ እስልምና በጣም ይሄ ምንም ጥርጥር የለውም ኡስታዞች መሃል መቀመጥ አንዳንዴ እንትን ይላል ትንሽ የሐሳብ እንጨምርበት አንዳንድ ጊዜ ያው ኢትዮጵያም ውስጥ ማየት እንችላለን እንደ ባህል መፋቂያን በስነ ስርዓት የሚጠቀሙ ማህበረሰቦች አሉ በቃ ሙሉ ቀን ሊሆን ይችላል በተለያዩ የትም ቦታ ቢሆን ስራም ቦታ እየተሄደ ትራንስፖርቴሽን ላይ ይጠቀም ይሄ እንደ ባህል የሚደረግ ይሄ እንዳለ ሆኖ ግን ጊዜ የለውም ወይ የሚለው ነገር ብናነሳው በተለይ ሲዋክ የሚደረግበት ጊዜ የለም ወይ የተቀመጠውን ነገር ብናነሳውና ከዛ እኔም አንድ በጣም የሚገርም ገጠመኛለኝ አነሳላችኋለሁ ሞጀቅ እያወራሁ ቁም ነገር እያወራን ማለት ነው እዚህ ጋር እንትኑ ሲወጣባ ያደረክ እንትና ጫው ማለት ተመጣጣብ በነገራችን ላይ ምን ይሆናል መሰለህ አንደኛ የተመደቡ ሰዓታት አሉ ባገኘው አጋጣሚ ሁሉ ያንን ማድረግ ንጽህናን መጠበቅ ነውና አንተ በሰው ፊት ሀታ አንዳንድ ጊዜ አሁን አፍንጫ የሆነ ፈሳሽ በሚኖርበት ጊዜ ሰተር ትላለህ እኮ በቅ ብለህ እንትን ታደርጋለህና ሁኔታና ቦታን መጠበቅ ተገቢ ነው ብዬ አስባለሁ መልእክተኛው አለይሂ ሰላቱ ወሰለም ያስቀመጧቸው ቦታዎች አሉ አንደኛው ከእንቅልፋችን ስንነቃ እሳቸውም ሲራቸውን እንደምናውቀው ራስጊያቸው ነው ሲዋካቸውን እንትን የሚያደርጉት ለዚህ ልክ ሲነሱ የመጀመሪያ ስራቸው አፋቸውን በሲዋክ ማጽዳት ነው ንጽህና የራስ ነው ይሄ የመጀመሪያ ሁለተኛ ሐዲሱ ላይ እንደተቀመጠው በእያንዳንዱ ሰላት ልክ ሰላት ስትቆም ከአላህ ጋር ሙናጃ ልታደርግ ነውና በንጽህና መጠበቅ ስላለበት በየትኛውም ቀን ላይ በመሃል ባላደረካቸው ነገሮች የተመገብከውም ሊሆን ይችላል በዝምታ የሚያሳልፍከው ሊሆን ይችላል ስለዚህ እሱን ተከትሎ ሲዋክ ይደረጋል ውዱ በመታደርግበት ጊዜ ደግሞ ይበልጥ ነው ምክንያቱም መድመዳውም እስቲንሻቁ የውዱ ሱና ነው አይደለም የሚል ሐሳብ ሁሉ ይነሳል ብዙ ጊዜ የመድመዳውም የእስቲንሻቁም የተሰጠው ለንጽህናው ሲባል ነው ስለዚህ የውዱ ሱናዎች መካከል አንዱ ሲዋክ ማድረግ ነው ስለተባለ እሱን ማድረግ ያስፈልጋል እነዛን ቦታዎች መጠበቅ የተከበሩ ዒባዳዎችን በመናደርግበት ጊዜ ወይም ደግሞ የታወቁ ልክ ቲላዋ በመናደርግበት ጊዜ ሌሎችም እንትን በመናደርግበት ጊዜ መፋቅ ይጠበቅብናል ግን እኔ ፐርሰናሊ ልክ ነው ብዬ ማላምንም ኦፍ ኮርስ ሌሎችም ያግዙኛል ፉቃዎቹም ያግዙኝ ይመስለኛል ባገኘው አጋጣሚ ሁሉ ከሰውም ጋር ያወራ
የሆነ ስብሰባ ላይ ቁጭ ብለህ እንትንም ያደረግ ይሄ ሊረብሽ ይችላል አንዳንድ ሰዎች ማለት ነው። ስልጣኔ ሰቃፋ ነው፣ ባህል ነው። እንደ ባህል እንደ ካልቸር ከተማ መሀል ደግሞ መናቅም አይደለም። ያው ከተማ መሀል ሁነህ ያው ያኗኗር ዘይቤ ይወስናል። ያመለካከትም ሰው ያለ ሌላ እምነት ተከታዮችም ይኖራሉ። ስለምን አላኩል ይሃል ገጠመኝህን ግን ታነሳለናል። አሁን ያ እረፍት ወስደን ፕሮግራም ጋብዘን ስንመለስ ገጠመኝ ቢያነሳ አንድ እኔ ጥርስ መፋቅ ሁሌ ሲነሳ አሁን ፍቅህ ኪታብ ላይ ሁሌ ኪታቡ ጧሃራ ውስጥ ባቡል ሲዋክ ይኖራል። ከዛ ውስጥ የአፍጠረን ሲቀየር ተብሎ ይቀመጣል። እዚህ አንድ ገጠመኝ ልበል። አንድ ኡስታዝ የነገረኝ ነው። ይሄን ኪታብ ሲያስቀራኝ ምላስ ይፋቃል። በነገራችን ላይ ብዙ ሰው የሚያውቀው ጥርስ ብቻ እንደሚፋቅ ነውና አንድ ሰው ሁሌ በአፍጠረኑ ደስተኛ አይደለም። ይፍቃል ምንም ነገር የለም ማለት የሚወጣ ነገር የለም ማለት የአፍጠረኑ ላይ ደስተኛ አይደለም። ጥሩ እንትን አይሰማውም። ሐኪም ቤት ሄዶ የጥርስ ሐኪም ጋር ተመረመረ። ምንም ያሉት ነገር የለም። እና ለዚህ ኡስታዝ በጣም ወደ ኡስታዝ ነው ስሙ መጥራት እንደው አልፈልግም። ለዚህ ኡስታዝ ሂዶ ይነግረዋል። እንደዚህ ነገር ገጠመ፣ እስኪ ምላስህን ፋቀው። ምናልባት አንዳንድ ምላስ ደግሞ እኮ የተተምጣጠቁ ይኖራሉና ምላሱን መፋቅ ጀመረ። ልክ ምላሱን መፋቅ ሲጀምር ያ ነገር ቆመ። አሁን ምላሱ ቀይ ስጋ መስላለች አይደል? እኔ ምናልባት የሲዋክ ጉዳይ መልሰን ማናወራ ከሆነ ብዬ ነውና አጠር አድርጌ ልንገራችሁ። ምናልባት ይሄ በድምጻችን ይሰማ ጊዜ ሰው የታሰሩ ወንድሞቻችን ኡስታዞቻችን እንጠይቅ ነበር። ያው እንደምታስታውሱና እኔ አንድ የሆኑ ጎረቤቶች ነበሩኝ። በቃ በሳምንት 3 ቀን ምናምን እንደዚህ እንደዋጅብ አድርገው ይጠይቁ ነበር። በጣም ይገርመኝ ነበርና አንድ ቀን አብረን ሂድ ተባብለን የተወሰነ ጊዜ ነው ሄጃለሁ። አጋጣሚ የዛኔ ሄድኩበት ዞን እነ ኡስታዝ በድር የነበሩበት ዞን ነበር። ተገናኝተን አንዳንዴ የምታውቀው ሰው እዛ ብረቱ እንትን ውስጥ ፍርግርግ ነገር ውስጥ ቆሞ ስታየው ምናምን ፊል ታደርጋለህና እኔ በድር ጋር ሰላም ተባብለን በጣም ነው ያዘንኩት። በአካል ተገናኝተን አናውቅም ከዛ በፊት ምናምንና በጣም አዝኜ ምናምን ሳየው ምናምን ገባ ያ ቦታ አይገባውም ብለህ ታምናለህ ምናምንና አለቀስኩኝ። ከዛ ምንድን ነበር እሱ ያደረገው? ሲዋክ ከኪሱ አወጣ። አዲስ ሲዋክ ነው። እስር ቤት በጣም ሲዋክ በጣም ውድ ነገር ሊሆን ይችላል ማለት በጣም በጊፍት መጥቶለት ነው ሊሆን የሚችለው። ምናልባት ያቺ የመጨረሻ እንዳማራጭ ያስቀመጣትም ልትሆን ትችላለችና ከዛ አብሽር ምናምን ብሎ የሚያበሽሩ ቃላቶችን ተጠቀመና በዚህች አስታውሰኝ ምናምን ብሎ ሲዋኳን ሰጠኝ። እና በቃ አላርለ ይሄ መጀመሪያ ካዘንኩ እንትን ካላቀስኩት በላይ ነው እንትን ያደረኩት። ያቺ ሲዋክ በጣም ረጅም ጊዜ እኔ ጋር 6 ወር ምናምን ተቀምጣለች። እና እንደዚህ አይነት ገጠመኞች ነበር። ገጠመኝ ነው ኡስታዝ በድር በዚህ አጋጣሚ ማመስገን ያስፈልጋል። እስኪ አንድ ፕሮግራም ጋብዘናቸው ተመልሰን እንምጣ። የእናንተስ የሲዋክ ተሞክሮ ምን ይመስላል? የምር ብዙ ሰዎች ልምዳቸው ባገኙት አጋጣሚ ሁሉ መፋቅ ነው። እናንተ እንዴት ነው የምትጠቀሙት? አንድን ሲዋክ ለምን ያህል ጊዜ ትጠቀሙታላችሁ? ሲዋክ አቀማመጣችሁ እንዴት ነው? አያያዛችሁ ራሱ ላጥ አድርገን ከዛ ኪሳችን ውስጥ እንከተዋለን። እዛ ውስጥ ያለው አቧራውም እንትኑ ምኑም ከያዘ በኋላ ከዛ ላጥ አድርገን እንደገና እሱ በሱ ነው የምንፈቀው ወይ እንዴት ማጠቃቀማችን አደቡስ እንዴት ነው? ሲዋክ ነብዩ አለይሂ ሰላቱ ወሰላም የንጽህና መጠበቂያ እንጂ ንጽህና ማጉደያ እንዳልሆነ የነገሩንና የኛን አጠቃቀም እስኪ እንዴት ነው? 9282 ላይ አርጀን አስቀድማችሁ ብትልኩልን በጣም ደስ ይለናል።